ለምን አታገባም ስትባል ምን ይዤ ለምትል ወንድ ዛሬ ምርጥ መፍትሄ ይዤ ለመጥቻለሁ። እስከ መጨረሻው ሸር ኮፕሊንክ እያደረክ ተከታተለኝ። ትምህርት ከፈለክ ቤት ኪራይ እየከፈልክ ሚስት አገብተህ ልጅ ወልደህ እየኖርክ ያለህ አባወራ ደግሞ አራ ኑሮው ደብሯል እንደው የዘንድሮ ኑሮ አይገፋም የምትልበት ምክንያት ለምን እንደሆነ ምርጥ መፍትሄ ይዤ ለመጥቻለሁ። እስከ መጨረሻው ሸር ኮፒ እያደረክ ተከታተለኝ። እስከዛው ይጠቅማል። ተከታተል፣ እንዳትቸኩል። እስከ መጨረሻው ተከታተሉኝ። ይኸው የአንድ ሺህ ብር ጫት ገዝቻለሁ። እየሰማችሁ የአንድ ሺህ ብር ጫት ገዝቻለሁ። የኔን ጉሪ እንግዲህ ልነግራችሁ ነው። ይኸው ይችን ቱታ የማልቀይርበት ምክንያት እንግዲህ ልነግራችሁ ነው። ይኸው የአንድ ሺህ ብር ጫት ገዝቻለሁ። ውሃ 70 ብር ገዝቻለሁ። አረ ሌላም አለ፣ አትቸኩሉ። ሲጋራም ገዝቻለሁ። በደንብ ተመልከቱኝ። እንግዲህ ቤቴ እኮ እንግዲህ ባዶ ነው። ይሄ ሁሉ ወጪ ማውጣው ቤቴ ባዶ ነው። ቂማው ሊጀመር ነው። ቂማው ሊጀመር ነው። በደንብ ተከታተሉኝ እስከ መጨረሻው ድረስ። የሚመጣው እንግዲህ የሚፈጠረውን ታያላችሁ እናንተ። በደንብ ተከታተሉ። ተከታተሉኝ እንዳትቸኩሉ። ምርቃና እየገባ ነው። ተከታተሉ ዝም ብላችሁ የሚፈጠረውን እንዳትቸኩሉ እናንተ። ሚስቴ ደወለች። ዝም ብላችሁ አዳምጡ። ሚስቴ ደወለች። ሄሎ ሚስቴ፣ የኔ ማር አለሁልሽ። ማረው አለሁልሽ። እንዴት ነሽ አንቺ የኔ ፍቅር? ምን ዱቄት አለቀ? እንዳታስቢ። ማታ 1 ኩንታል ነጭ ጤፍ ነው አስፈጭቼ የምገባልሽ። አሁን ስመለስ 1 ኩንታል ነጭ ጤፍ ነው አስፈጭቼ ማስገባልሽ። እንዳታስቢ የኔ ቆንጆ፣ እንዳታስቢ። በባዶ እኮ ነው፣ ምንም የለኝም። የቤት ኪራይ አረ ንገሪያቸው የዓመት ነው። አሁን አንዴ መጥቼ ማታ የምቆልፍላቸው። አውዝ ሰራተኞች ደሞዝ እየከፈልኩኝ እያጨናነቁኝ ሆኖ ነው። ችግር የለውም የኔ ቆንጆ፣ ችግር የለም። በባዶ ይሄ ምን ይባላል? የባዶ ተስፋ ይባላል። አዳምጥ፣ በደንብ አዳምጥ። ለምን አላገባም ለምን አታገባም ስትባል ምን ይዤ የምትወንድ እንግዲህ አዳምጥ። ለምን እንደማትይዝ አዳምጥ። በባዶ ያለ ተስፋ መንቀሳቀስ ማውራት መወሰን አያስፈልግም። እየሰማ ነው። ለዛ ነው እቤት እኮ ሽሮ የለም በርበሬ የለም። የባዶ ተስፋ ሲነጋ እኮ ምንም ነገር የለም። ምርቃና የማይሰራው ነገር የለም። ለዚህ ነው ብር የማትይዘው። ለዚህ ነው ልጆችን ማሳደግ ያቃተህ። ለዚህ ነው ሚስት እንዲያታገባ ዘልዛላ ሆነ የቀረው። አረ ወደዛ ሄድ እንከፍ። ስለዚህ የሰው ልጅ ካለፈው ህይወቱ ትምህርት ወስዶ መለስ ማለት አለበት። የሰው ልጅ ከእንስሳት የምንለየው በአስተሳሰባችን ነው አይደለም? ከብዙ ነገር ትምህርት እንወስዳለን እኮ የሰው ልጅ። 1 ከጓደኛ፣ 2 ካሳለፍከው ህይወት ትምህርት ወስደህ ህይወትን መቀየር፣ ህይወትን ማስተካከል ትችላለህ። እኔ እየታገልኩ ነው። በቃ እኔ ያየኸኝ ነው አይደለም? እኔ ካንተ የበለጥኩ አጭቤ ነኝ። በደንብ ተመልከተኝ። ቆሻሻ መልበሴን አለ ማየት ያለበት። እየሰማኝ ነው? እኔ ቆሻሻ ሆኜ እንደዚህ ገንዘብ እያከሰርኩ ይኸው የ1 ሺህ ብር ጫት ገዝቼ የ70 ብር ውሃዬን ገዝቼ ሲጋራዬን ገዝቼ ተቀምጬ እየቀምኩ ነው አይደለም? ቤቴ ግን ሽሮ የለም በርበሬ የለም። ልጄና ሚስቴ እያፋሸጉ ነው። በዛ ላይ ደግሞ ቤት ኪራይ እያለ ነው። እና እንደዚህ እያደረኩ በቀን ይሄን ያክል እያወጣሁ እንዴት ያለ ትዳር ነው የሚይዘው? እንዴት ያለ ለውጥ ነው የሚመጣው? ይሄ ቱታስ እንዴት ብሎ ነው የሚቀየረው? እርሜ ልኬን እንደፋከትኩ እኖራለሁ። ስማኝ ወንድሜ፣ ስለዚህ ስተትህን 1 ካሳለፍከው ህይወት፣ 2 ከጓደኛ ከኔ አይተህ ተማር። ይኸው ከኔ አይተህ ተማር። አይተሃል አይደለም? ዱቄት አለቀ ሲባል ምንድን ነው ያልኩት? በባዶ በመርቃና እያልኩኝ 1 ኩንታል ጤፍ አስገባልሻለሁ። 10 ብር የለም እኮ ኪሴ ውስጥ። ለምን በባዶ ለምንድን ነው በባዶ እንደዚህ አይነት ውሳኔ? ቤት ኪራይ የዓመቱን እዘጋለሁ። በወር መክፈል እያቃተኝ እንዴት ነው የዓመት የምከፍለው? እኔ እኮ የሚገርመኝ ነገር ማለት ነው የምታዳምጡኝ ሰዎች ስታናድዱ ምን ይመስላሉ? እኔ መሰልኳችሁ እንደ እስካሁን የማወራው? ያከሰርኩት ብር እኮ ነው እሪ እያለ እያወራ ያለው እኮ ይሄ ያከሰርኩት ብር ነው። ደግሞ እኔ እንደማወራ ፍጥጥ ብለው ይመለከቱኛል። ምን ይመስላሉ? በእናትህ ለማንኛውም
ወደ ኋላ መለስ እንበልና ስተታችንን አንድ ካሳለፍነው ህይወት እንማር፣ ሁለት ከጓደኛ እንማርና አቅጣጫችንን ቀይረን እንታገል። እኔ እየታገልኩ ነው። እናንተስ ምን አስባችኋል? አንቺስ እህቴ፣ አንተስ ወንድሜ የወደፊት ህይወታችንን ለማስተካከል ምን አስባችኋል? ስለዚህ በያለንበት ቦታ በየተሰማራንበት የሥራ መስክ ላይ ጠንክረን በተስፋ እንታገል። የማይሳካ ነገር የለም። አመሰግናለሁ። ይሄ ቪዲዮ በጣም እንግዲህ ታየም አልታየም ለሚቅም ባላችሁ ወይ ደግሞ ወንድሞቻችሁ ይሆናል፣ በትክክል ይሆናል ማለት ነው። እና ልጁ በደንብ አድርጎ ነው በቃ ስለሚርቃና ያወራው። በነገራችን ላይ የሚቅሙ ሰዎች ሲቅሙ በቃ በአየር ላይ እኔ እንጃ አይሮፕላን ይኖራቸዋል። ምክንያቱም ሙሉ 100 ኪሎ ጤፍ ነው የምገዛው አለ፣ የቤት ኪራይ የስንት ዓመት እዘጋለሁ አለ። ተመልከቱ፣ ሲመረቅኑ ብዙ ተስፋ በሚርቃና ይመጣላቸዋል። ከዛ በኋላ ጠዋት እስከ 6 ሰዓት ያው አይሰሙም። ሰውም ሰላም አደርክ ቢባሉ ይጣላሉና የማያገቡበት ምክንያት ሚስት የማያገቡበት የማይወልዱት ቢያገቡ ራሱ ሚስቶቻቸው ጋር የማይቆዩበት ምክንያት እንዴት እንደሆነ በደንብ አድርጎ ተናግሯል። ወላይ ሼር በተለይ እሱ ያወራው ለወንድ ነው። ለወንዶች ሼር አድርጉላቸው። ስሜታዊ ሆኖ በቃ ያለውን ግልጽ ነው ያወራው። እየቃመ ምን እያለ ሁሉ ነገር እያሳየ እሱ ውስጥ ስላለ ምን እየደረሰበት እንዳለ ከኛ ተማሩ። በቃ ካንዱ ህይወት ከወንድማችሁ ተማሩ። በቃ ትክክል ነው እና በጣም ደስ ያለኝ ልጅ ነው። ወላሂ ላዚም ተመችቶኛል። ለምን እያየሁ ነው ብዙ ወንድሞቻችን እንደዚህ ሆኖ ከባድ ነው። ስለዚህ ብዙ ልጆች እዚህ ሀገር ሲመጡ ስደት ላይ እንኳን ላይኖር ይችላል። እዚህ ሀገር ግን ይሄ ችግር አለ። ይሄንን ነገር ሱስ ውስጥ ይገቡና ይሄን ነገር ሲከተሉ ትዳርና ልጆች መሬት ላይ ጥለው እነሱ የሚፈልጉት ለጫት የሚሆናቸውን ገንዘብ ነው። ገንዘብ ብዙ ነገሮችን ያካትታል። ይሄ ጫት ብዙ ነገሮችን ያካትታል። እያሳየ ነበር። አብሮ ሲጋር አለ፣ ውሃ አለ። ስንት ብር እንደተገዛ ተመልከቱ። የጫቱ ጋር ስንት ሆነ? የሁለት ቀን ሲደመር እኮ የወር ቤት ኪራይ ሆነ። አስባችሁታል? ያን ሁሉ ግን አንድ ወር ሴቭ ቢያደርግ የትና ያደረሰ ይሰውዬ። እና ይሄ ቪዲዮ ከጠቀማችሁ ብዬ ነው። ስለዚህ እዛ ያላችሁ ልጆች ላታውቁት ትችላላችሁ። ታውቃላችሁ ግን በደንብ ነው የምታውቁት። እስቲ ብር ስትልኩ ጫትቃሚ ወንድምና ጫትቃሚ ባል ካላችሁ ምን እየሆነ ነው? ብራችሁ እየተቃማበት ነው አይደል? በደንብ ይቃማታል። ስለዚህ ከእንዲህ አይነት ነገር ያውጣቸው ብላችሁ ዱዓ ማድረግ ብቻ ነው ያለባችሁ። ወላሂ ላዚም። እና ደግሞ ዱዓ ማድረግም ምክርም ያስፈልጋል። ያው እነሱ ምክር ላይሰሙ ይችላሉ። ልክ 6 ሰዓት 7 ሰዓት ሲሆን ጫት ተራ ነው የሚሄዱት ሩጠው ማለት ነው። ዛሬ ምን እንስራ፣ ዛሬ ምን እናድርግ ብሎ እቅድ ማውጣት ሳይሆን በቃ እነሱ ሚርቃና ስለሚገባላቸው በቃ ስለ ሚርቃናና ሚርቃና ብቻ ነው የሚያስቡትና ይሄ ነገር ህይወትን አያስቀጥልም፣ ወደ ኋላ ያስቀራል። አንደኛ ነገር ጫት ሰዓትን ራሱ ይገላል። አንድ ሰው ጫትን ይዞ ቁጭ ካለ እዛው ሚርቃናውንና ቁጭ ብሎ ሰዓት ይፈልጋል። ይሄ ሰው ጫት ከያዘ ስራ እንዴት ነው የሚሰራው? እንዴት ነው ስራ የሚገባው? አስባችኋል? ስለዚህ ቁጭ ብሎ እሱን ሆነ ስራው እሱ ከሆነ ስራ መስራት አይችልም ኦፍ ኮርስ። ስለዚህ ብዙ ነገርን ያሳልፋል። ብዙ ነገርን እድላችሁን በተለይ ወጣቶች ወጣት ሰዓት ቁጭ ብሎ ማሳለፍ ወላሂ ከባድ ነው። በወጣትነት ካልተሰራ አሁን ካልተሮጠ ነገ እኮ ይሄ ያለን ጉልበታችን ልጅነታችን ከየትም አናመጣው እንዴ። ሰው እኮ ወጣትነቱን ካሳለፈ ነገ በበሽታ ነው የሚጠቀው። በሽታ ይዛችኋል፣ የሆነ ነገር ብቻ ቋሚ የሆነ ነገር ይዛችኋል። ጉልበታችሁ አይገኝም። እንደ ድሮ ሩጠን ብዙ ስራ እንስራ ብትሉ ትልቅ ሰው ሆናችሁ በጭራሽ አይመቻችሁም። ምክንያቱም ያን ጊዜ ተቀምጣችሁ በሱስ ካሳለፋችሁት ቀኑ ካለፈ በኋላ ወይ ደግሞ ሳታገባ ቆይተህ ከወለድክ ነገ ልጆችን በእርጅና ማሳደግ አትችልም።
በእርጅና እንዴት አድርጎ ነው ሰው ልጅ የሚያሳድገው? ምክንያቱም ጊዜውን በወጣትነት አሳልፏላ። በወጣትነት ግን ተፍጨርጭሮ ሴትም ሆነ ወንድ ልጁን ያሳደገ ሰው በቃ ስራ ሰርቷል ማለት ነው። አያችዋ፣ ሁሉም ነገር በወጣትነት ነው የሚያልፈው እና በተለይ ለወንዶች ይሄ ነገር ሀገር ላይ በጣም ብዙ ቦታ ብዙ ወጣቶችን እየጎዳ ያለ ነገር ነው። ስለዚህ ወንድማችን ራይት ሰጥተነዋል። ቲክቶክ ላይ አይቼው ነው። በጣም ምርጥ ትምህርት ነው የሰጠው። ሼር ተደራረጉት። ይመቻችሁ። ቪዲዮውን ደግሞ ላይክ እያደረጋችሁ ሼር አድርጉት።